ያደርግኛል። ወይኔ ሚራ ሮቤል ገንዘቡን ሰርቆኝ ጠፋ ማለት ነው። እንዴት ነው ቆይ ባለቀ ተጃጃልኩት? እንዴት ነው ድል ሆንኩለት? አልገባኝም። እንዴት ነው ሮቤልን ላምነው የቻልኩት? ሰራልኝ፣ ሸወደኝ፣ ሮቤል ሸወደኝ። ቆይ ሚራ አሁን ምንድን ነው ማድረግ ያለብኝ? ምን ላድርግ? እደውልለት እንዴ? አይ አዎ እደውል። ወይኔ ሚራ ሮቤል እንግዲህ ብሩን ይዞ ሊወጣ ስል ስልኩን ሚራ ደውላ ተይዟል ማለት ነው። በስተመጨረሻውም ብሩ በአድናን እጅና በሉሃና እጅ ወድቋል ማለት ነው። ሮቤል ሀሳቡ እንግዲህ ሚራን አታሏት ብሩን ይዞ ሊጠፋ ነበረ። ሳራ እንደሞተች ብቻ ነው አድናን የሚያውቀው። በምን ሞተች እንዴት ሞተች የሚለውን ገና ሊጠይቃቸው ነው። ሚራ እስኪትመጣ ከዚህ ንቅንቅ እንዳትል ብለው ከክላስ ይወጣል። ሮቤል ደግሞ ብሩ ያለበትን ሚራ ስትነግረው ብሩን ሰርቆ ሀሳቡ ለብቻውን ሊጠፋ ነበረ። በስተመጨረሻውም ሊወጣ ስል አድናንና ሉሃና ከክላስ ወጥተው ወደ ሳሎን ሲመጡ እደበቃለሁ ብሎ ማጋረጃ ውስጥ ሲደበቅ እንግዲህ ስልኩን ሚራ ደውለው ተይዟል ማለት ነው ውዶቼ። እንግዲህ በስተመጨረሻው ሁለት ውርደታቸው ሊወጣ ነው። ሚራን እና አድናን ደግሞ ሚራን እየጠበቃት ነበረና አድናን ደግሞ በዚህ ሰዓት በጣም ተጨንቆ ይገኛል። ለሉሃና ልንገራት ወይስ አልንገራት? ካልነገርኳትስ በኋላ ላይ ምንድን ነው የሚፈጠረው? እኔ ግን ለምንድን ነው በምንና ለምን እንደሞተች እንዴት እንደሞተች ሳልጠይቃቸው ትቼ ወደ ቤት መጣው ብሎ እየተጸጸተ ያለ አድናን ሉሃናና ሮቤል ወደ ቤት ተመልሶ ሲመጣ ይገናኛሉ። ከዛ ሮቤል ምንም እኮ ገና አሁን መስማት ነው ምንድነው የሰማከው ስትል አድናን ምንም ነገር አልነገረሽም እንዴ? አይ ከአድናን ጋር ነበራችሁ እንደ ስላት አይ ከአድናን ጋርማ አልነበረንም። እንዴት ነው እኔ እና እሱ አንድ ቦታ ላይ የምንገናኘው? የት ያገናኘናል? አይ ዝም ብዬ ነው የጠየኩሽ። ምን ሆኖ ነው አድናን ስለው አይ አድናን ትንሽ አሞታል። ምንድን ነው ምን ፈልገህ ነው? እኔ በቃ ቤት ውስጥ ተደስቼ ቁጭ ብዬ ነበር ደግሞ መጣክ ብላ ሉሃና ስታወራለት እኔ እኮ ልሄድ ነው እኔ እዚህ መኖር አልፈልግም ብሎ አድናን አንተ ውሸታም፣ አንተ ሌባ፣ እንዴት አድርጋችሁ ነው ሳራ በምንድን ነው ሞተችው ስል አይ እኔም እኮ አላወቅኩም ገና አንተ አሁን ስታወራኝ ነው እኔ የምሰማሁትና ምንድን ነው የምትለው አድናን? እኔ እንዴት እንደሞተችና የት እንደሞተች እኔ ማውቀው ነገር የለም። ሮቤል ደግሞ ብሩን ይዤ ከአንቺ ጋር ሊወጣ ካሰብኩኝ አሁን ዛሬ ሳራ መሞቷን የነገርሽው ነገ ደግሞ እሱ ነው የገደለው ማለትሽ ስለማይቀር ከአንቺ ጋር ያለውን ግንኙነት እዚህ ጋር አቋርጬ ብቻዬን መጥፋት አለብኝ ብሎ ሮቤል ውሳኔውን ወስኗል ማለት ነው። በዛ ምክንያት እንግዲህ ብሩ ያለበትን አውቆ ብሩን ይዞ ሮጦ ሊወጣ ስል ሮቤል ሉሃናና አድናን ጋር ክላስ ወጣው ወደ ሳሎን መጣው መጋረጃ ውስጥ ስደበቅ በበስተ መጨረሻው ሚራ ስልኩን ደውላ እንግዲህ ሚራም እንዴት ነው እኔ በመጨረሻ ጊዜ ላይ እሱን አምኜ ብሩ ያለበትን የነገርኩት ብላ እንግዲህ ሚራም በጣም እየተጸጸተች ትገኛለችና
እንግዲህ ሉሃና ደግሞ ሮቤል አድናን አልነገረሽ ወይ ብሎኛል፣ ምንድን ነው ከነ የደበከው ንገረኝ ብላ ትይዘዋለች። አድናን ደግሞ ምንም ነገር የለም፣ ያው ጠዋት ከሱ ጋር ተጣልተን አልነበረ እኔና አንቺ ለማጣላት ነው ይሄን ቦታ ይዞ አልነገረሽም ወይ የሚልሽ እና ምንም ነገር የለም እኮ የኔ ቆንጆ፣ እኔ እኮ ምንም ነገር አልደብቅሽም ብሎ ይናገራል ማለት ነው። ከዛ ሮቤል ደግሞ አይ እሱ የተናገረ መስሎኝ ነው እኔም ያወራሁት ምንም ነገር የለም እሱና እኔን ሚያገናኘን ቦታ የለም ብላ ከዛ አድናን ሉሃናን በቀስ ቀስ እያለ እንትን ብሏት ሁኔታውን እንድትረሳ አድርጓል። በስተ መጨረሻውም እኔ ዛሬ ደስ ብሎኛል፣ ይሄቴ በምትመለስበት ቀን ላይ ደስተኛ መሆን አለብኝ ብላ እያወራች ከዛ ሮቤል ያው ሚራም ተጨንቃለች። እንግዲህ ዛሬ ሳራ መሞቷን ያወቀ ለምን እንደሞተችና እንዴት እንደሞተች እናንተ ሁለታችሁ መናገር አለባችሁ ብሎ አድናን እንደሚይዝን ይሄን አውቃለሁ። ስለዚህ እኛ ሁለታችንም ከዚህ መጥፋት አለብን በሮቤልን ስለምትወደው እንዳርጋ ስላወራችሁ ከዛ አድናን ደግሞ እንደተጨነቀ አይታለሽ ማለት ነው። ሉሃና በእናት አድናን ምን ሆነክ ነው? ምን ሆነክ ነው? ንገረኝ። ምንድን ነው ከኔ የምትደብቀው? ለምንድን ነው ከኔ ሁሉንም ነገር እየደበቅ ለብቻዬን የምትጨነቀው ስትለው አይ እናቴን አፍቃኝ ነው፣ እናቴን አስታውሻት ነው። ዛሬ ቀን ምንም ነገር የለም የኔ ቆንጆ አትጨነቂ። እንዴት ሆኜ ነው የምናገረው? አሁን ሳራ ሞታለች ብዬ ነው የምናገረው? ከነገርኩ በኋላስ ምንድን ነው የምፈጠረው? ይቴ እንዴት ሞተች ብላ እኔን በጠየቋም አይቀርም ምንድን ነው ምላት ብሎ ራሱን በጥያቄ ውስጥ ገብቷል ማለት ነው። አድናን እንግዲህ ሳራን ይገሉታል ብሎ አንድም ቀን አስቦ አያውቅም። ሚራም እንደዚህ አይነት ጨካኝ ልጅ እንደሆነች አስቦ አያውቅም ማለት ነው። ሮቤልም እንደዚህ አይነት ጨካ ሰው እንደሆነ አያውቅም ማለት ነው። እንግዲህ በስተመጨረሻ ያው ሳራ መሞቷን አረጋግጧል ማለት ነው አድናን። እንግዲህ ሉሃና ያው በክፉ ነገር ለመናገር እንደ አስታወሰችው አድናን ደግሞ እህትሽ ያለች መስለሽ ነው እንደዚህ በደስታ እየጠበቅሻት? እህትሽን እኮ አጥተሻል። እንግዲህ በነገራችን ላይ ይሄን መናገር ራሱ በጣም ይከብዳልና አድናናውን በዚህ በወንድሙም በሚስቱም በሁሉም መሀል ላይ አልተጨመረም ማለት ነው። ሚራ ኦሬዲ አድናንን እንዳታለለችው ነው የኖረችው። መጀመሪያ እሱን አግብታ ከወንድሙ ጋር የኖረች፣ ሁለተኛ ነገር ደግሞ እኔ እርጉዝ ነኝ በማለት አድናንን እያታለለችው ነው እንግዲህ የኖረችው። አሁን ደግሞ ሳራ እንደሞተችም በራሷ አፍ ተናግራለች እና እሷ የተናገረችው አድናንም ሮቤልም የፈራው ዛሬ ሳራ ሞታለች ያለችዋ ልጅ ነገ ላይ ደግሞ ሮቤል ነው የገደለው ማለቷ ስለማይቀር ከዚህ መውጣት አለብኝ፣ እኔ ብሩን ይዤ ብቻዬን መኖርና መውጣት መጥፋት አለብኝ ብሎ ወስነው ስመጣ እንግዲህ ብሩ ያለበትን ቦታ ብቻ ንገረኝ የኔ ቆንጆ፣ አንቺ እዚህ ጠብቂ። ከእንግዲህ ያለኝን አንድ አማራጭ አንቺና አንቺ ብቻ ነሽ። አንቺ እኮ እኔ አፈቅርሻለሁ ሉሃና፣ አሁን እኔ አፈቅርሻለሁ ብላት ራሱ እህቷ እንደሞተችና እኛ እንደገደለን ካወቀች ከእኛ ጋር መኖር አይደለም እንዴት አድርጋ እኛን ለመግደል ነው የምታስበውና ስለዚህ እኔና አንቺ ከዚህ ሀገር መውጣት አለብን ብሎ ሚራን ያታላታል ማለት ነው ሮቤል። ሚራም ደግሞ በስተመጨረሻ ሮቤልን አምናለች ማለት ነው። ሮቤል ደግሞ ብሩን እኔ ቀስ ብዬ ይዤ እወጣለሁና ወጥቼ ከዛ አብረን እንጠፋለን ብሎ ይወስናል። ከዛ በኋላ ደግሞ ሉሃና ሚራ በጣም ተጨነቀች። ሮቤል ቤት ውስጥ እንደተያዘ አድናን ከነብሩ እንደያዘ አላወቅም እና ብዙ ነገር እየጎዱ ነበር እና ቤት ውስጥ ቁጭ ብለው አድና ሮቤል ወንድሙ ላይ በጣም ሚራ እንግዲህ የአድናን ምስት ነች፣ እሱ ደግሞ ወንድሙ ሆኖ በጣም እሱን ማጉዳቱ ደግሞ በጣም ከባድ ነገር ነው። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ የሉሃና ድራማ ቀጣዩ ክፍል ይህኛውን ይመስላል። ሀሳብ ስታታችሁን ደግሞ በኮሜንት አስቀምጡልኝ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ሚራና እኔ እስካሁን ድረስ ሉሃናንና አድናንን አድናቂ ነኝ። እንግዲህ እውነት
እውነት ከያዛችሁ የትም መቼም ቢሆን እውነት መውጣቱ አይቀርምና ውሸት ደግሞ መቼም ቦታ ይዞ አይቀርም። እውነት ቦታውን ይይዛል ማለት ነው። እውነት መውጣቱ መቼም ቢሆን አይቀርም። ማን የሚዋሽ ሰው ብዙ ጊዜ ያ ውሸቱ እንዳይወጣ በብዙ ነገር ሊዘጋው እንትን ይላል። ግን ውሸት መቼም ቦታ የለውም። ለትንሽ ጊዜ ያሯሯጣል፣ ለትንሽ ጊዜ ደስተኛ ያደርጋል። ከዛ በኋላ ግን እውነቱ ሲገለጥ ያዛን ሰው አይን ማየት አንችልም ማለት ነው። ስለዚህ በምንኖርበት ህይወት ሁሉ ላይ ለእውነት ቁመን ብንኖር ደስ ይለኛል ብዬ ነው የማስበው። እና ሮቤልና ሜራ ብያዙ በጣም ነው ደስ የሚለኝ። ማለት የሳራ ሀቅ ብወጣ እና ሮቤልና ሜራ የሰሩት የጥፋታቸውን ልክ እንዲቀጡ ቢያረጉ በጣም ነው ደስ የሚለኝና አንድ ሰው ከጥፋቱ እንዲመለስ ቅጣት ያስፈልገዋል። ያልተቀጣ ሰው ደግሞ አይማርም። የተቀጣ ሰው ብዙ ነገር መማር ይችላል። እንግዲህ ሉሃናዬ በጣም ጀግና ናትና አድናን እና እሷን ለመለየት ያላደረጉት ጥረት የለም። መጀመሪያ ሚራ ሮቤል እሷ እንደፈረ ድንግልናውን ከወሰድኩ እኔ በቃ ከአንቺ ጋር ነው የሚሆነው ከአንቺ ጋር ነው የሚሆነው ብሎ ነበረ። ግን መድፈር አልቻለም ማለት ነው። ከዛ በኋላ ደግሞ ሮቤል ሉሃናን ከልቡ ነው የሚወዳትና እኔ ያለሷ መኖር አልችልም፣ እንዴት እንደዚህ ትይኛለሽ? ስለሷ ሲወራ ሚራ ስታወራ ራሱ አይወድም ማለት ነው። ምክንያቱም ስለማያፈቅራት። ግን እህቷን ገሎ እህቷን አፈቅርሻለሁ ስል በጣም አይከብድም? በጣም የሚከብደው በነገራችን ላይ። እንግዲህ ሚራና ሮቤል እዚህ ጋር ብሩ ያለበትን ብቻ ነገርኝና እኔ ይዤ እመጣለሁ። ሁለታችንም ከሄድን አንዳችን ከተያዘን እንኳን አንዳችንን ለማትረፍ እንቀራለን እያሉ እየተከራከረው ነበረ። እኔ ብር ያለበትን አልነግርም፣ አንተ እዚህ ጠብቅና እኔ ይዤ እመጣለሁ ብሎ ሮቤል ሚራን ያታልላታል። እዚህ ጋር እንግዲህ በስተመጨረሻ ሮቤል ሚራን አታል ማለት ነው። ግን ሮቤል ራሱ መያዙ በጣም ነው የሚከብደውና አድንን እንግዲህ ከነብሩ ይዞታል ማለት ነው። ማምለጫ የለም። ከእንግዲህ ተይዛችኋል በሁለት ጥፋት። እንግዲህ ውድና የተወደዳችሁ የዛሬው ክፍል የኛውን ይመስላል። ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አበረታቱኝ። በኮሜንት ሀሳብ አስተያየታችሁን ደግሞ አስቀምጡልኝ። አመሰግናችኋለሁ ስለምትከታተሉኝ።